እንትን ልበለው ነው አሁን ጌም እንትን ብያለሁ አቆሚያለሁ ሙሉ ለሙሉ ማለት ነው። ለምን ብትይኝ በቃ ማለት እኔ ላይ አቆሚያለሁ ትላለች። ልክ ቀጠሮ እዚህ ጌም ይዛ ካንስል ያደረገች ነው እኮ የምትመስለው ጋይስ። አሁን እኔ ቀጠሮ ጌም አቆሚያለሁ። ጀመረሽ ነበር ምትበላ የላት ምትከናነበው አማራት ማለት እዚህ ጋር አይደል እንዴ? ዛሴት እሺ ምንድነው ሰው አትርሱኝ የሚለው? መጀመሪያውን እኛ እርግጠኛ ነበርን፣ ይሄን አምነን ነበርን። አሁን ጌም አቆሚያለሁ። ምድረቁሌታም ምን አቆማ ነው ጋይስ የመጣችው? ግን ግራ የገባን ነገር ደግሞ ይዋት እንደገና ሌላ ደግሞ ይዛ ትመጣለች እኮ ይዋት እንኳን እሱ የኔ መሰለ ወርቅ ባል እደግመዋለሁ። እንኳን እሱ ጋይስ እደግመዋለሁ፣ ወርቅ እደግመዋለሁ። መለስን አስታወሰች ስለ ልደቱ ሲናገር። ልደቱ ማለት ወራዳ፣ እደግመዋለሁ ወራዳ፣ አሁንም ደግመዋለሁ ወራዳ ነው። እደግመዋለሁ። እኛው ምን አገባን ጋይስ? ወርቅ አይደለም ለምን ጭቃ አይሆንም? ይሄ ጭጋግ የሆነ ሰውዬ ምን እኛ ምን ያገባን? ጠንያ እየበላሽ ይረበሻል እንዴ? ካንቺ ጋር ሆኖም እንደገና ብርቅሽ ነው እንዴ? ለኛ ነው እንዴ የምትኖሩት? እርግጠኛ ስላለሽ በላይ 3 ልጅ ወለድሽ። አሁንም አላመንሽ። እንደገና ሰው በቃ አይ እንትና ነው ብለን ትተን እንድንሄድ ትፈልጋለሽ። እንዳላመጣው እሱ እንዳላመጣው ምልክት እኔ እንደላኩለት ቺዝ እንዳልክለት አንድ ቺዝ ልካለው ተንጠልጥሎ እንዲመጣ እንዳላረገው። ያሬድ የማሜ ነህ አውቀ ነው አታረጉ። ያሬድ የማሜ ነህ ያ ማለት አልልም። አፈወርቅ እንትና የጠራው ስለሚመስለኝ ያ አይደለም እሱ አይደለም በሉ። አይ እኔ ቶፒክ ሊያስቀይር አርቲስቶች ተመካክረው ነው የመጡት። እምቢ አላይም። እሱ አይደለም እሱ አይደለም እንኳን እሱ የኔ መሰለ ወርቅ ባል እደግመዋለሁ። እንኳን እሱ የኔ መሰለ ወርቅ እግዚአብሔር አሳፍራታለሁ ብሎ መምጣቱ ነው። ያሬድ ለኢንተርቪው ትጠበቃለህ። በነገራችን ላይ ያሬድ የእውነት ለኢንተርቪው ትጠበቃለህ። ላሳፍራት ብለህ ከሆነ በአንበሳ እንጂ በኮፍያ ላፍር። እሱ ነው እግዚአብሔር። ለምን አፈወርቅ የሚለውን ስላየው ነው። እንትናን የጠራው ስለሚመስለኝ ነው አባቱን ያልጠራው። የወርቅ ፍልቃቂ የሆነ ባል በህይወቴ ላይ ኖሮ ይቅርና ብቻዬንም ሆኜ ሲንግል ማመም ሆኜ ማሸነፍ የቻልኩ ሴት ነኝ። ጋይስ አሁን ይሄን ሁላ ነገር የምትናገረው ባለፈው በሰጧት ምክር ነው ጋይስ። ባለፈው ጌም ላይ ሁሉ ሰው ሲወጣ አርቲስቱ ሁላ የወጣው የፋሲካ ፕሮግራም ነው ወይ ይሄ ነገር ምንድነው አለን። ለዛ ቲክቶክ አቁሜያለሁ አለች። እንደገና ተመልሳ ጌም አቁሜያለሁ አለች። አሁን ደግሞ እንደገና መጣች። እሱ ወርቅ ምናምን ለምን ሾክ አይሆንም? ከፈለገ ምን አገባንኛ? አንቺን ካልከበደሽ ያጆዬ ከነ ባህሪው ከነ ኑሮው ከነ ምናምን ከነ ሰውነቱ እያሰፋሽ መጣኩ። የእውነት ብሱ ራሱ አይታይም። እኛ ምን አረገ ባሌን ጎዳው ብላ በቲክቶክ አለ እንዴ? እኛ ምን አገባን? ሁሉ ቀን ቂሱ ቂጦ ምናምን እኛ ምን አገባን? ለኛ ነው እንዴ ባላችን? አንቺ ኑሮ እንድናቀልልሽ እኛማ ካንቺ ከሱ ጋር እንተኛ እንዴ? ስራ ከበደሽ ከዛ አሁንም መጥራት አቅራራለች እንዴ? ምን አገባን? እቺ ነው ስለተናገርን ነው። ፍቅሩ አልወጣልሽም። ለምን ይወጣልኝ? መውጣትም የለበት። ለምን ወደ ጥላቻ ይቀየራል? እንደዛው ነው መቀመጥ ያለበት። ግን እሷ እየበላች የሚረባት ነገር እየተኛች የምታዛጋው ነገር ሊገርመን ይገባል። ባል በርቁ የባል ጠኔ እሷን ከሰሃራች የዱባይ ዋጋ ነበር ዝምድና ክርስትና እንዲነሱ ማድረግ ያለብን።
አንድ አይነት ጠንያሞች። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ከላይ ሲሰጥ ነው። እንግዲህ ደግማለሁ። ዘቢባ አንድ ነገር ልንገርሽ፣ እሱ መሄጃ ስለሌለው ነው ከአንቺ ጋር እየተቀመጠ ያለው። ከአንቺ ጋር ሲጀመር አንቺን ያወቀው ወረቀት ስለሌለው፣ እሱ ወረቀት ባይኖረው እግዚአብሔርን አያውቅሽም። ዘቢባ ናይ ወረቀት ቢኖረው ኖሮ እናቴ ትሙት አያውቅሽም። ወረቀት ስለሌለው ስራ መስራት ስለማይችል ቲክቶክ ላይ ሲውል ያን ያገኘሽው። እንደገና ደግሞ ከዛም በኋላ ፖሊስ ጠቅሎ ከ10 ዓመት በላይ ወረቀት የሌላቸው ሰዎች ወደ ካምፕ እንዲመለሱ አደረጋቸው። ካምፕ ገባ፣ ካሜራ ከፍቶ ያሳይሻል። አልዋሽሽም፣ ከተቀበልሽ ተቀበይ፣ እኔ እዚህ ነው የምኖረው ስትዩ ሲልሽ እንደውም እግሩ ቆራጣ ይመስለኝ ነበረ እና እዚህ ነው የሚኖረው ሲለኝ ለምን እንዲህ ትለኛለህ አልኩት። አንቺማ ዩሮፕ ለመምጣት ነበር የጠበሽው፣ ወረቀት እንደሌለው እንኳን አልነገረሽም። እራስሽ እኔ የተናገርኳትን ቃል በቃል የመቄዶንያ ብር ስብሰባ ላይ ተናግረሽ ምን አላችሁ? እንዴት ምን ነበር ያላችሁ? አንቺ የነገርሽውን ደግማ ነገረችና ያላችሁ። እያንዳንዱ ሰው አንቺ የነገርሽንን ታሪክ ሄለን ምንም ሳትቀንስ እንትን ላይ መቄዶንያ የብር ማሰባሰብ ላይ ነገረችን ብለው ኮንፈርት አረግሽልኝና እግዚአብሔር ደስ ነው ያለኝ። ያኔ በስነ ስርዓት አመኑኝ። የውሸቴን ነበር የሚመስላችሁ። ጠረጴዛ ላይ ወጥቼ ምናምን ስለማላወራ ካመን ዝም ብዬ ስለማወራ ወይ አንዳንድ ሰው ግራ ይገባል። ግን እንደዚህ የመጣችሁ ራሳችሁ ስትለፈልፉ ሂሳቤን አወራርዳለሁ ማለት ነው። ይሁን መታችሁ ማተብ ትመቱልኛላችሁ እንጂ ያን ያወራሽ ጊዜ ምን ነበር ያላችሁ? እነ ዘቢባ ዛሬ የሰይፉ ማሰባሰብ ላይ ነበር። ምንም ሳትቀንስ አንቺ የነገርሽንን ነገረች። ሰምተን የመጣ ነው። ያ ልንገርሽ፣ አሁን ያ ማለት እንድትጣሉ ወይ እንዳትጣሉ ለምን እንደ ዩፎሪ ላይ አትነጠቁም? ከፈለጋችሁ እኔ ነኝ እንደ ማገናኛችሁ። ምን አገባኝ? ያለው ታሪክ ነው። እሱ ወረቀት ቢኖረው ኖሮ አያውቅሽ። ቢዚ ነበር በስራ ቴኳንዶ ላይ የህፃናቶች ስራ በጣም ቢዚ ነው። በተለያየ ፍራንስ ሄዳሉ ምናምን ቻይና ምናምን የልምድ ለመለዋወጥ ይሄዳሉ። ልጄ ቴኳንዶ ሲማር ስለነበረ የቴት ሀገር ሲሄዱ እንደነበር ነው ያውቃሉ። ምንም ድንጋይ እንኳን መስበር ሳይችሉ ወጪ በስፖርት እንትን ነው ስለሆነ ዝም ብሎ ነው የሚጓዙት። ቢያንስ 15 ሰው 16 ሰው ተመርጦ ይሄዳሉ። ዛሴት አያውቅሽም ነበር። ኢትዮጵያ ሲሄድ ደግሞ እናቱ ቤት ሄዶ ባልጋ ላይ ዘንድሮም ስለማይተኛ አሁን ቢያንስ ሆነም ቀረም ትዳር ስለሚል የራሱ ቤት ስለሆነ ማለት ያንቺ ቤትም ቢሆን አንድ ላይ ትዳር አይደል የሚባለው አዳርም ቢሆን ገብቶሻል። ምንም መሄጃ ስለሌለው ካሁን በኋላ በሳውዲ አረቢያ በኩል ምናምን ሸቃላ ሊሆን ነው። ዩሮፕ በአጠቃላይ ነው እኮ መግባት የማይችልም። 8 ዓመት መግባት እኮ አይችልም። ያ እውነት እስካንዬ 8 ዓመት መግባት እኮ አይችልም። አንድ ሰው 3 ጊዜ ጠበቃ ቆሞለት ወረቀቱ ካላሸነ እንትን ካላለ 8 ዓመት አይገባም። 8 ዓመት ፈርሞ ነው የወጣው። ባይፈርምስ ምን አባቱ ያመጣል? ዛሴት እሱ አለማየሁ ኤርፖ ይሄን ምጣራላችሁ የምታውቋቸው ስለሆነ ማታውቋቸውም ብጠራላችሁ ምን ታውቃላችሁ? ያ 8 ዓመት ወደ ኢሮፕ ሰው እንኳን ቪዛ እንኳን ቢልክልት መምጣት አይችልም። ያ አይችልም። 15 ዓመት እኮ እዚህ ሀገር የተቀመጠ ሰው ነው አለ ወረቀት። የገና አባት መስሎ የገና ዛፍ ነበር የሚመስለው። በረዶማ ሲነካው ከችግሩ ጋር ያሳዝን ነበር። እኛ አሪፍ ነው እንኳን ወጣ ሰው ራሳቸው ነው። ግን እንኳን ትዳር ጠበቀው ሀገር ቤት እንጂ ኑሮ ይከብደው ነበር። እውነት ለመናገር እናቴ ትሙት ኑሮ ይከብደው ነበር። ለምን አንድ ሰው ጺም ብቻ አይደለም ጸጉሩ ላይ ራሱ እዚህ ቅንድብ ላይ ራሱ ሽበት ያወጣ ሰው ሄዶ አሁንም እናቱ ቤት ሊኖር ነው ምንም ሳይኖረው። ምንም ቢሆን ግን የራሱ ሰው ማግኘቱ ኮንፈርት ይሰጣል። ምን እንዳረገችለት እኮ አታውቅም። እሱ
ቁጭ ብላ መካሻይ እሱ ውሱ ቄሱ ምናምን ትላለች። እስቲ እሱ እንደዚህ ያሞግስሽ። ስራ እንኳን ሰርቶ ብር ካላመጣ ምን ካላመጣ አንቺው አርግዘሽ፣ አንቺው ተነፍተሽ፣ አንቺው አባብጠሽ፣ አንቺው ለፍልፈሽ፣ አንቺው ሌሊቱን ሁሉ አዳራርድ፣ አንቺው አሞግሰሽ፣ እሱ ምንድን ነው የሱ ድርሻ? እስቲ ድርሻ ስጪው፣ ድርሻ ስጪው እስቲ። ወንድ ልጅ 8 እርምጃ ሲራመድ ሴት ልጅ 2 ብቻ ነው መራመድ ያለባት። የደላት ሴት 2 እርምጃ ተራምዳ ወገቧ ላይ የወርቅ ቀበቶ ታስሮላት ሽማግሌ ተልኮ ነው የሚጋባው። አንቺ ግን ቀለበቱንም አንቺ ገዝተሽ ኮንዶሚኒየሙ አንቺ የተከራየሽ ምናምን ሆነሽ እንደገና መተሽ እደግመዋለሁ እሱ ማለት ወርቅ ነው። ይሄ ሀደ ሲንቄ የሆነ ሰውዬ ሀደ ሲንቄ ለካ ጋይስ የተከበሩ የሴቶች መብት ዋና እንትን ጠባቂ ምናምን የድሮ የጥንት የጠዋቱ ነው። አፌ ላይ መጥተው ነው። እሺ ሀደ ሲንቄ ይፈመና ጎዳ ያ እቺ ሆነች የሆነ ወርቅ የሆነ ሰውዬ ማለት ነው። ወርቅ ታውቃላችሁ፣ በብዙ ነገር እንኳን እሱ የኔ መሰለ ወርቅ ባል። ኧረ ወደዛ ወርቅ አስጠላኝ እናቴ ትሙት። አሁን ሰው ወርቅ ቢልክልኝ ወደዛ ነው ሄጄ ለደሃ ነው የምሰጠው። በቃ በሱ አስጠላኝ። ግን ዱባይ እነዚህ ሚዲያ ላይ በምን ከሰከሱት በነሙዲት አስጠላኝ የእውነት። መበርታት አለብን። እኔ አሁን እንግዲህ ከሱ ጋር አብረን መኖር ከጀመረን 3 ዓመት ሊሆነን። አሁን ማን የጠየቃት ጋይስ? በእናታችሁ ማን ጠይቋት? ቲክቶክ ተውኩ አለች። ማን ጠይቋት? እኔ እኮ ጌም አቁሜያለሁ አለች። ማን ጠይቋት? እሱ ወርቅ ነው አለች። ማን ጠየቃት? ወርቅ ሆነ መዳም ላንቺ ነው ምን አገባንኛ? ማን ጠየቀሽ? who cares about died fish ነው ምንልሽ እኮ ስለሞታ ሰማን ነው የሚጨነቀው። ምን አገባን? እዚህ ጋር ደግሞ አሁን 3 ዓመታችን ነው። እኛ ምን አገባን? ገና ለገና ባለፈው ምንድነው እዚህ ረከሳችሁ ብዬ ባለፈው ቶፒክ ሳረግ 10 ጊዜ ተመላለሰች ጋይስ በዚህ ጉዳይ ላይ ልታብራር። የእውነቱን ስለነገርኩሽ ነው የነገርኩሽ። መክር ልክ አይደለም። አሁን ቴዲ አወጣ፣ ሌሎቻችሁ ዘፋኝ 10 ዓመት ጥጋችሁ መያዝ አለባችሁ። ለዛ ጭራሽ አትወዱም፣ አቴንሽን ትፈልጋላችሁ። በመድረክ ላይ አቴንሽን ስታጡ እዚህ በየሚዲያ ላይ ደግሞ አለው ማለትን ትፈልጋላችሁ። የቴዲ ውድቅዳቂ ትራፊ ሆናችሁላ ማለት ጠግሽን ያዥ አዳሚው ጭራሽ ከ10 ዓመት በኋላ እንኳን ትኩረት እንዳታጡ ይሄንን ምላሳችሁን ብትሰበስቡ ጥሩ ነው። ደግሞ ስታወሩ ደና ነገር እንኳን ብታወሩ ያ ኖ ሴንስ ኖ ሴንስ ወሬ ነው የምታወሩት። የሚቀጥለው ወር ነው የምታስታውሱ ከሆነ ሽምግልናው በግንቦት ወር ነበር የተላከው። የምታስታውሱ ከሆነ ትላለች። የምታስታውሱ ከሆነ የዛሬ 3 ዓመት ነው ሽምግልና የተላከው። እኛን እናስታውስ። ላንቺ ስል ለምን የመርሳት በሽታ አይዘኝም? እንዴት ነው ያንቺን ትዳርና መነፋት ሳሰላስል የምንኖረው? ለምን ነው የምናስታውሰው? እኛ የራሳችን እኔ ለምን ነው የምታስታውሱት? is this your business guys? ማነውና ልደታችንን ማናስታውስምኝ? ምታስታውሱ ከሆነ ከዛሬ 3 ዓመት ነው ሽምግልና የተላከ። እውነት ዓለም ባንቺ ዙሪያ የሚሽከረከር ነው እንደሚመስልሽ? ሁዋሪውና ነው የምናስታውስሽ። አንቺ እኮ የባል ጠኔ ስለነበረብሽ የሆነች የሰፈር አሮጊት አታገቢያትም ብላ ረግማሻለች መሰለኝ። እርግማኑ ይሰራል አይሰራም የሚለው ነገር ገና አይምሮሽ አላመንም መሰለኝ። ልክ ዶክተር አንቺ አታገቢም ካገባሽ ሲጥት ያለሽ የሚል ማመልከቻ ይጻፈልሽ ነው እኮ የምትመስሊው። እንዲህ ስትስገበገቢ ነፋት ነው ሆነም ቀረም እንዲህ ስናቆሸባብለው ነው ለትዳር ምንለው እንጂ ለመነፋት አዛጋሽ። በጣም ተቦተረፍሽ ነው የምልሽ። አንቺ ጠረቂያ ካስታወሳችሁ ሽምግልናዬ የዛሬ ግንቦት 3 ዓመቱ ነው። ምን አገባና እኛ ምናስታውሰው? ሳስታውስ እንደውም ዶክተር ጋር ሄጄ መርሳት በሽታ ኪኒን ወይ መርፌ ውጋኝ ነው የምለው።
ይሄን ነገር በማስታወስ ገልቲ አም ገልቲ ጋይስ ታስታውሳላችሁ? ዲናዬ ተይው ልቡንና ታስታውሻለሽ ወይ? እንን ጠይቄ ንገሪኝ መጀመሪያ። ታስታውሻለሽ? ግንቦት ታስታውሻለሽ? ለአንቺ ልዩ ቀንሽ ነው። ካስታውሳችሁ ልክ የሚኒልክን ታሪክ የምታወራ ነው እኮ የምትመስለው። ትዝ ይላችኋል? ያኔ ከጣይቱ ጋር ወደ አዲስ አበባ የመጡ ጊዜ ምናምን ኃይለ ሥላሴ ቀጥታ ከኢጀር ሰጎሮ የመጣ ምናምን ብላ የጋራ ታሪካችን አስመሰለችው እኮ ጋይስ። የራስሽ የቅንዝራምነት ታሪክ ነው። እኛ ምን አገባን? ምን አግብቶ ነው? እኛ ጭራሽ ሽማግሌ ተላከ ዛሬ ተገናኙ ምናምን። በጣም አቴንሽን ሲከር ነሽ። ቤት ውስጥ እንኳን ታይ የሚልሽ የለም። ታይ ዘፈኑ ራስሽ በአንጂ ጭንቅላትሽ ይገመትና ይደብራል ብሎ ሪል የሆነ ነገር አይነግርሽም። ያንቺ ቅምጥ ስለሆነ ሌላ ምንም አማራጭ ስለሌለው አንቺ ባልሽው ነገር ሁላ ትክክል ነሽ ይላል። መናገር ስለማይችል አንቺ ለሱ ምሁሩ ነሽ። ታውቂያለሽ? ልክ ሳምሪ ለጂጂ ምሁሯ እንደሆነች ምን ነው የምትለው? አት ዘ ኢንድ ኦፍ ዘ ዴይ ስላለች ከዛ ልጄ ምሁር ናት ብላ ሶፋ ላይ ተቀምጣ ነው መግለጫ የምሰጠው እንኳን ጂጂ ልጄ መንግስት እንኳን አይችላት ጂጂ ያለታ እንትራ ሁኔቷ መቼም ከይምሮ ከፊት ይሄ እንደው ጂጂ አይጠፋም ከይምሮ እናቴ ተው ጂጂ አይጠፋም የነ ጂጂ አይጠፋም። ታሪካቸውን እንደ ምኒልክ ታሪክ የሸመደድኩት ሰው ነኝ የእውነት። እንዲህ ብቻ ቀኑ ሙሉ አት ዘ ኤንድ ኦፍ ዘ ዴይ ብላ ነው የወጣችው። ትዝ ይላችኋል? እቺን እንግሊዘኛ የተባልኩት ከሳምሪ እና ልጄ እዚህ ሆና ነው እንጂ ለመንግስት አሰጋለች። እንደዚህ ያለች እቺ ለመንግስት አሰጋለች። እዛ ቆማጣ ልጅ ላይ ወድቃ ልጄ እንደዚህ ሆነች በጣም አለች። እና እቺ ምትትላለች እካካ ጂጂው እንደዚህ አይነት ጊዜ ትዝ ይልሻል ብትለኝ ጂጂ ለምን ማስታውሰው አላትም። ታሪኳን እኔ ነኝ የምነግራት። ከሞኒ ፖዝ በኋላ የለች። ከዛ በኋላ በዚህ 3 አመት ውስጥ 2 ልጆች ወልጃለሁ። የመጀመሪያዋ ልጅ ታሪክ እየነገረችን ነው ጋይስ። ታሪኩን እየነገረችን who cares? 2 ልጆች እንዴት እንዳፈሩ ሳይሆን አሁን የደረሱበትን ደረጃ እፊታችን አለ እንደ ስትቆዘሪ የምታሳይን ስታመጭ ምኛ ጋር ቤቢ ሻወር ነው ሸሌ ሻወር እያላችሁ ስትምነቀነቁ የምትሉት ምትለብሺው ሽፎን እንኳን አተሽ የሽፎን ማስታወቂያ እየተሰራልሽ ኬክ እንኳን ምትጋግሪው አትሽ አይደል እንዴ? ኬክ እንኳን ስፖንሰር እየተደረገልሽ ኢሱ እንኳን የሚለብሰው ልብሳቱ አይደል እንዴ በማስታወቂያ የሚለብሰው። ከዛን አውልቅ ተብሎ አውልቆ ነው የሚወጣው። የለም አውቅሽ እንት ሽፎን ትለብሻለሽ ማስታወቂያ አውልቂና ሂጂ ትበልሽ። ያ ኢሱስ ለብሶ ይመጣል። ከዛን ልክ ዝግጅቱ ሲያልቅ ቱታን ለብሰው ውጣ ነው የሚባለው። ዛሴ because of አንቺ ላይ ብቻ ዲፔንድ ስለሆነ ይሄን ብዙ እንትን ማለት አትችል። አንቺ ከኔ ጋር እየመጣሽ ተመላለሽ። ዝም ብለሽ ዩቲዩብ ብልሽ ላይ አትስሪም። 10,000 ሰብስክራይብ አገኘ። ሰብስክራይብ ቀለም መስሎሽ። መጀመሪያዋ ልጄ አሁን 2 አመት ሊሆናት የሚቀጥለው ወር ላይ ሁለተኛዋ ልጄ ያው ሶስተኛው ልጄ ደግሞ ወንዱ ኦልሞስት 5 ወር ሆኖታል። እና ምንድነው ያው እንደ ሙዚቀኛነቴ እንደ አርት ባለሙያነቴ ትንሽ እንድርቅ አድርጎኝ ነበረ። በተከታታይ ነው ወለድኩት። ያው እንደምታውቁት ቤተሰቦቼ በተከታታይ ስለወለድኩኝ አይታችሁ ከሆነ ስሜን በስሙ አብሰላትን እርጉዝ ሆኜ ነው የሰራሁት። አሁን መጨረሻ ላይ የሰራሁት ቪዲዮ አይዞር ባይኔ የሚለው ደግሞ ቤቢዬን ይወት ሁለተኛውን አይኑን ባይኔ የሚለውን ዘፈን ያወጣሁት ለአብሳላት ነው። እኛውን ስለ አብሳላት ይገደናል። ኦሬዲ ለአብሳላት እንዳወጣሽ ነገርሽን። ለዛ እኛን ስለማይመለከተን አናይም አንሰማ።
ሁለተኛውን አልበም ደግሞ እንዳያችሁት መካሻ የነበር መካሻ የሚለውን የኔ አለኝታ የምለውን የዘፈንኩት ለኢሱ ነው። ኢሱ ለኛ ምናችን ቴዲን የምንሰማው እኮ ለጋራ አገራችን ስለሚዘፍን ነው፣ ይመለከተናል። አንድ እጅ ዘፈንሽለት አልዘፈንሽለት ለኛ ቢዝነሳችን ነው። ለዛ ኦሬዲ ምስጥሩን ስለነገርሽን መተን አንሰማ ያ ለኢሱን የዘፈንኩታች የኢሱን ዘፈን ለምን ነው መጥቼ ነው የምሰማው? ምንድነው ኢሱ አንድ ጅንብ የሚያርፍበት ሰውዬ የሱን ዘፈን ምን ስለሆነ ነው? ሚኒሊክ ነው? መለስ ነው ወይ? ቴድሮስ ነው ወይ? እሱ ነፃ አውጪ ማንዴላ ነው ወይ? ማን ነው ሆይ ዘፈርስቶ ዞኝ የሰራሁት አራስም ቤት ሆኜ ደግሞ እንደዛ ባለባበስ የተተቸውበት ሰውነት ቅርጽሽ ምናምን በሚለው ይሄ መውደድ ማልኮና ሰይቷል ቢለው ዘፈን መያዜን አራስ ሆኜ የሰራሁት ነው። ሰውነትሽ ላይ እንዳታሳብቢ። ሰውነትሽ አይደለም የተተቸው። ሰው ከሰውነቱ ጋር የሚሄድ ልብስ ለምን አይመርጥም ነው። ገብቶሻል? እኔ ልብስ ስለሚያምር አልገዛው ወይ እንትና ስለገዛው ልብስ አልገዛው። ከኔ ሰውነት ጋር የሚሄድ ልብስ ነው የምገዛው። ለምን የድሮ የ19ኛው ዘመን ምናምን አይሆን እገዛዋል ከኔ ጋር ከሄድ። ገብቶሻል? ከእንደዚህ አይነት ሰውነት ላይ እንዲህ ብርቅርቅ የሆነ ነጭ የሆነ ፍቅር አዲስ አይነት ጨርቅ የሚባል ልብስ እንዴት ይለበሳል? እንደዚህ አይነት ሜካፕ ኮካና ፋንታ ነበር እኮ የምትመስሊው። ፊትሽ ነጭ ፋራሞንሽን ነው ራሱ ሜካፕ አርቲስትሽ የገባል። ፊትሽ ነጭ፣ አንገትሽ ጥቁር፣ ከፊትሽ ጋር እንኳን የሚሄድ ወጥቷል። ይሄ ጥቁር፣ ይሄ ነጭ፣ በጣም ነጭ ፋውንዴሽን እንትኑ ላምጣላችሁ እንዴ? ቪዲዮ ላምጣላችሁ። እሷ የምትለው ማነው ስሟ ጋይስ? እሷ ብቻ ፍቅር ይዟት ተቸገረች እኮ ከኢሱ ጋይስ። ያንን ዘፈን ላኩልኝ ጋይስ። ታውቁታላችሁ። ብርቅርቅ ልብስ ለብሳ ክሊፕ ሰርታ ለምን እንትኖቿ ተጫወቱባት ብለን ተናገረን። ገባችሁ? ለምንድን ነው አንድ ሜካፓ ሲያስጠላ አንገቷ ጥቁር ፊቷ ነጭ፣ ከዛ የለበሰችው ልብስ ፍቅር አዲስ ጨርቅ ነው። ከዛ እንደገና ብርቅርቅ ልጥፍ የሚለው ማለት ለምን ይሄን ልብስ መረጠች? ሜካፕ አርቲስት አንድ መካሪ እንዴት የላት? እንደገና ደግሞ ክሊፑ ላይ ይሷል ታይ ለምን አይላት? ማለት አያምርብሽም እኮ አይደለም እኮ ጀስት የለም በቃ ማናጀሯ ሊሆናት ይገባ ነበር። ገባች? እንደምንም ተሰድበሽ ብሩን አምጪ አይነት ጨዋታ ካልሆነ በስተቀር ዘፈኑ ስትልኩልኝ ደውሉልኝ። እሺ ለምን ይመስላችኋል የምታገለው? ማለት የሆነ ነገር ለማድረግ የምሞክረው ለምን ይመስላችኋል? ጊቭ አፕ ላለማድረግ ነው፣ ወደኋላ ላለመቅረት ነው። ሁልጊዜም ቢሆን አንድ ነገር ቆመን አይደለም ማሰብ ያለብን፣ እየተራመድን ነው። ስህተትም ይሁን ጥሩ ነገርም ይሁን ከመሞከር ነው መልካም ነገሮች የሚገኙት። ከመሞከር የሆነ ነገሮችን ከማድረግ ነው ጥሩ ነገሮች የሚገኙት። እና ሁሌም እንትኑ ቪዲዮን አነሳችሁ እንደ ክሊፑን አንስታው ነበረ ሙሉ ይሄን የላካችሁት እቺን ብቻ ነው እንዴ? የለም እንዴ? መውደድ ልኩን አሳየ ነው እኮ የሚለው ታይትሉ አይደል? ይሄውና በትንሹ ነው የላኩልኝ። ይሄ ነው እኮ ዘፈን። ታዲያ እዚህ ላይ በደማ ያሳየማ። ቆይ እስቲ ያሳየን። ናይ ይሄማ ታይትል በጻፉበት ከቨር ተደረገ። ዘፈኑ ራሱ ነው ግን እስቲ ዘቢባ ግርማ መያዜን ኦኬ እኔ ሄድበት የለም መያዜን ኮፒ አድርገ እንደገና ሰርች ታደርገዋል።
ይሄማ በትንሹ ነው። ከዛን የጻፉበት ታይትል ደበቀዋ ሰውነቷን ያ ደበቀው። አያችሁ በክሊፑ ተነስቷል ማለት አለ። አገኘሁት። ታይትሉ ነበር የጠፋን። እሺ ቆይ ላምጣላችሁ። ይሱ አለኩ ሜካፕዋን ይወት ናንሲ አጅረም የጣለችውን ልብስ ነው ለብሳ የመጣችው። አያችሁት? የዚህ አይነት ልብስ ለምን ትለብሻለሽ ነው እንጂ ማንንም በውፍረቱ አልተናገራትም። ገባችሁ? ደግሞ ይሱ አለ በውፍረቴ ብላ በልጇ እና በምን ታሳብባለች? ከእንትንሽ ጋር የሚል ልብስ ለምን አትለብሽም ነው። አያችሁት? አሸዚቀኝ ነው የምትመስለው እዚህ። አያችሁት ምን አይነት ሜካፕ ራሱ እንደሰጧት? አያችሁ 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 ፊቷን አያችሁ አንገቷን። ሰው እንደዚህ አይነት ልብስ ሊለብስ እንደዚህ አይነት ሜካፕ ይቀባል? ይሄ ሁላ ከቧት ከሷ ጋር የሚደንሱት ራሱ ይሄ ነገር ትንሽ እንትን ይላል አይባልም? እዩት፣ አንገቷን እዩት፣ ፊቷን እዩት። ለዛ እኛን ተጠያቂ ታደርገናለች ኮሜንት ስንሰጣት። እንዴት ነው አንድ ማናጀር የሌለሽ ምናምን አለ። ገባችሁ? የናንሲ አጅረምን የጣለችው ልብስ ለብሳ እንትን ክሊፑ ላይ እኮ ደግሞ ሽማግሌዎች እጅ ያጨበጭባሉ ጋይስ። ለማንኛውም 2 ሚሊዮን ሰው ብቻ ነው ያየው። 2 ሚሊዮን ሰው 2 ሚሊዮን ሰው ብቻ ነው ያየው። ይሄ ሁላ ኮተት ሞልቶበት 2 ሚሊዮን ብቻ። እስቲ 2 ሚሊዮን 2 ሚሊዮን ሰው ብቻ ነው ያየው። ከኔ ቆንጆ ሮዚ ሁሌም ወደፊት መሄድ አለብን። ሴቶች አብሶ ተጽዕኖ አለብን። ስናረግዝ ወፈርሽ እንባላለን፣ ጠቆርሽ እንባል። እኔ አሁን በአንገቴ በጣም ነበር የምተቸው። ትዝ ካላችሁ ፊትሽና አንገትሽ አይገናኝም። ግን ይሁት ሁሉም ነገር የተፈጥሮ ጉዳይ ነው። የሆነ ነገር በጊዜ ይመጣል። ነሙዬ እናቴ አሁንም ትንሽ እንትን ይቀርሻል። ቀሲል ምናምን ተቀቢ፣ እርድ ተቀቢ። ግን የእንቁላል ስልባቦት ይኖር የእንቁላል ስልባቦት ነው ነጩ። እሺ ከዛም ቡና አርጊበት። የኔ ቆንጆ መድረክ ላይ የሚቀመጥ እቃ ለሳሎን ስገዢ እኮ ያምራል ብለሽ ወይም ደግሞ ቤቴን ያሳምራል ብለሽ ነው። መድረክ ላይም ስናይሽ እንድትጨነቂ እንፈልጋለን። ከፍለን ነው እኮ የምናይሽ። ራይት ከፍለን መቴ ሴት ውስጥ አትደበቂ። ሁሉም ነገር በጊዜው ይመጣል። ሁሉም ነገር ሮዚ የኔ እናት ተስማ ንግስት አስመስልሽ የኔ እናት። ሁሉም ነገር በጊዜው ይመጣል። ሁሉም ነገር ደግሞ በጊዜው ይሄዳል። ግን ህይወት ይቀጥላል። ጊቭ አፕ አናድርግ። ለሁሉም ነገር ፈጣሪ ያለው የሰጠን ህይወት እሱ ቴንኪዩ መስዬ እሱ የሰጠን ህይወት ፈጣሪ አይሳሳትም አይደለም። እኔ እናንተን ሞቲቬት ማድረግ የምችል ብቁ ሴት ሆኜ አይደለም። ካሳ ዘቢባ ያንቺን ድክመት ሴትነት ላይ አትለጥፊው፣ እናት ላይ አትለጥፊው። ገብቶሻል? ያ እንዳትለጥፊው። ዘፋኝ ስትሆኚ አርቲስት ስትሆኚ እኛ የምናዳምጠው ግጥሙና ዜማውን ነው። እዚህ መንተሽ አንጀት ስለበላሽን በዛ ምክንያት ሄደን ዘፈኑን ክሊክ አናደርገው። ስለምታሳዝንኝ መተን ኮንሰርት አንገባም። ገብቶሻል ወይ? ስታሳዝን ልልሽ ይችላል። ስለምታሳዝኝ ለመዝናናት ስፈልግ ኮንሰርት አልገባም። ገብቶሻል? ዘፈን የምሰማው ግጥሙና ዜማው ሲስበኝ ብቻ። እንኳን የአማርኛ እንኳን የኢትዮጵያ ዘፈን አይደለም የሱዳን የእንግሊዘኛም ምንም ሳይገባን ምን ሰማው ዜማው ሲስበን። ማይክል ጃክሰን ምን እንደሚል አናውቅ፣ ግን እንሰማው ነበር። ዜማው ዝም ብሎ ዜማ የዓለም ነው በነገራችን ላይ ዝም ብለን ምናምን እያለን እንትን እንላለን እኮ። አይ ውስጥሽ የሚቀር ነገር አለ። ያ ነገር ነው የሚስበን ወይም ምን ልንሰማ የሚያደርገን እንጂ ቢኮዝ ኦፍ ታሳዝነኛለች በሚል ምክንያት እንትንሽን አንሰማ። የአርት ስራ ነው አለ ይዘሽ መጪው የአርት ስራ ይዘሽልን ነይ መተይ። ዘንድሮ ልብስ አጥባለሁ ወሬ አታውሪ። ገብቶሻል? ያ ይሱናልሽ ላኩልሽ አይደል? ምን ትፈልጊያለሽ?
እሱ አለ እሱ አልኖርም አልሽ። ከዛ ፖሊስ አጣድፎ እንዲወስዱ አደረግን። መጣልሽ። ካልወለድኩ ከሱ አልሽ። አስወልዳት አለ። 3 ልጅ ወለድሽ። ምን ቀረከ እንግዲህ? አንቺ አርፈሽ እርግጠኛ ሆነሽ ከሱ ጋር የመጀመሪያ ልጅሽን እናት እኮ አባት እኮ እናውቀዋል። በደም ነው እኮ የምናውቀው። ኩሊ አይደል እንደሚሰራው ይተራል። በሱ እጅ መታቀፍ ስለለመድሽ ኢሱ በኢሱ ደረት ላይ መውደቅሽን ዘንድሮ ማታምኝም አይደል? ምክንያቱም ልብስ ነይ ጭመቂ ነይ ጠቢ ለመባል ስለምትጠሪ ስለነበረ አሁንም አላመንሽ። እኔ የምነግርሽ ነገር ተረጋግተሽ እንድትቀመጪ ኢሱ ያንቺ ነው። ወደ ኢሮፕ አሁን 3 አመት ሆኗል። ከ5 አመት በኋላ ነው ቪዛ እንኳን ካገኘ መመለስ ወይንም ምንም ካገኘ መመለስ የሚችለው ዝም ብሎ ለቱርም ቢሆን ያ አይመለስም። እየበላሽ አይራብሽ፣ እየተኛሽ አታዛጊ፣ ማንም አይወስድብሽ። እርግጠኛ ሁኝ፣ ህልም አይደለም ኡን ነው። አብረሽ እየኖርሽ አታምንም እንዴ? ዘንድሮም ታላዝኛለሽ። የእውነት ዌክ አፕ ቤቢ። ያደረግሽለትን አንቺ አታውቂ። ሲመጣ ትዳር ባያገኝ አንቺን ባያገኝ ኖሮ ዘንድሮም የተገረዘበት አልጋው ላይ ነበር። ገብቶሻል? ወላጅ እናትም ሆነ የፈለገ አንዴ ስደት ወጥተሽ ከተመለሽ በኋላ ፊት ነው የሚነሱሽ። ሳምንት የኔ ልጅ ምናምን ቢሉሽ ነው። ከዛ በኋላ ለራስም የማትረባ እያሉ ፊት ነው የሚነሱሽ። እንጀራ እንኳን ጠቅለል አድርገሽ ስትበይ ምን ነው ሆድ ለቆበት መጣ ብለው እቤት ከተረፈ ቤተሰብሽ ጋር ይጠቃቀሱብሻል። ገብቶሻል? ምን እንደሰጠሽው አታውቂ። ሁሉም ሰው ነይ ልብስ ጭመቂ ነይ ውሃ ቅጂ እያለ ስላደግሽ በቃ በእንደዚህ አይነት ማነት ራሽን ስላየሽ አላመንሽም። እሱ አንቺን ማግባቱ ስንት ዕዳ እንዳቀለልሽለት እኛ እዚህ ሀገር የምናውቀው ሰዎች ነው የምናውቀው። ገብቶሻል? ከነ ልጅ ተቀበለ ምናምን አንቺ ከነ ልጅ ተቀበለሽዋል እኮ ያው የሚጋባ ተጋብቶባችሁ አብራችሁ እየኖራችሁ ያ ገብቶሻል? ጅል ተጋባብታችሁ እየኖራችሁ እንጂ ከነ ልጅ ተቀበለ ብለሽ እንደ ቁስል የጠራሻት ልጅሽን ከነቱ ተቀበለሽዋል እኮ። ኢሱ በውስጥ ስናናገረው ያናገሩትን ሴቶች ምን እንደሚል ታውቂያለሽ? ልምጣ ላግባሽ ነበር የሚለው ድሮ። ምክንያቱም በሴት ወረቀት የሚያገኝ ይመስለው ነበር። የሆነ ሰው ፌስቡክ ላይ ሰላም ኢሱ ካለው ኢሮፕ እንዳለው ካወቀ ልምጣ ላግባሽ ነው የሚለው። ቀጥታ ነው የሚጠይቅሽ ዛ ሴት። ለምን በሴት ወረቀት የሚያገኝ ይመስለው ነበር። ግን በራስሽ ኬስ ከሰጠሽ ወረቀት አታገኝ። እኔ እናቴ ቤት እጄ ከምገባ የራሴ ያልኩት ሰው ጋር ዝም ብዬ የለም። ሰው ከአቅመ ምናምን ካለፈ በኋላ ቤተሰብ ለሱ ምንም አይደለም። የልቡ ሰው ከሌለው ባዶ ነው። ገባች? ያ ለዛውም የሆነ ስደት ላይ ሄደ ስትመለስ ማለት ነው። ምን ዳረክሽለት አታውቂ። አንቺ ጣኔ ስላለብሽ ገና ከኩልነቃሽ ንቂ ቤቢ፣ ያንቺ ነው። ምንም አባቱ መሄጃ የለው። ካሁን በኋላ ሱዳን እንዳይሄድ ሱዳን ጦርነት ነው። ሳውዲ አረቢያ እንዳይሄድ ሸቃላ አይፈልጉ። ጨርሰዋል። 4 ነጥብ። ሙኒት በጠለብ ታምጣው እንዴ ታምጣው። ኮንስትራክሽን ትሰራለህ ዘበእ ምናምን ጋርድ አረጋለሁ ብላ የቤቷ እንትን ታርገው አልሰራ ያሉትን ሰራተኞች ገራፊ ታደርግልሽ። ያ ኮንታክት ላስደርግልሽ። ታሜ ያለለት ታሜ ላገናኝ። ወንጀላቸውን ለመደበቅ ምንም ነገር አድርጉ ብታያቸው ያደርጋሉ። ምድረ ጋንግስተር ግሩፖች ማለት ነው። እና ዌክ አፕ ያንቺ ነው። እሺ እሱ እንደዚህ አርጊ፣ ቂሱ እንደዚህ አርጎ፣ ቂ እንደዚህ ምን አገባኝ። ካለፍኩት ህይወት ነው። እና ስናረግዝ ወፈርሽ ምንድነው እንደዚህ ሆንሽ፣ ኧረ ምን ሆንሽ ምናምን ይባላል። ስንወልድ ደግሞ ኧረ የበፊቱ ሰውነትሽ ሄደ እንትናልሽ ወፈርሽ እንደዚህ ሁኚ። ከዛ ደግሞ ሊጠይቃችሁ የሚመጣ ሰው ሁሉ ጡት ታጠቢያለሽ። መውለድ ዝም ብሎ ዘፍዝፎ ያስቀምጥ። በልጅነትሽ የቀረት በየነበረው ምግብ አሁን በገንፎ በምን ሆኖ ስታይ ዝም ብለሽ እያግበሰበሽ ነው። እንዴት ነው ከቁጭ የኔ ዘፈን የምሰማው?
እዚህ ጋር እንዲህ እንትንሽ ሆኖ ስታወሪ አይቼሽ ደበርሽ። ይሁንት እሷን ነው እንዲህ ያልኩ ማይሽ ነኝ። ፒስ ምለው አሁን አንቺን ነው እግዚአብሔር መውለድ ላይ እንዳታሳብሽ። አምለሰትን አላየሻትም እንዴ? ስንት ልጆች ስትወልድ ምን ታክል ነበር? ግን በ3 ወር ወደ ቦቷ ትመልሰዋለች። ስፖርት ቁጭ ብላ ስትወትፍ አትውል። ወሬኛ እሱም ከአንቺ የተራረፈውን ከድስት ልቅምቃሚ ገንፎ ይበላል። አንቺ ትበያለሽ፣ አንቺ ከሳን እሱ ከድስት። ከዛ አብራችሁ ያላችሁ የተጀጃላችሁ ትቀመጣላችሁ። ልጅ መውለድ እንትን ያደርጋል። እኔ ለምን አለ እንቀጥ ብዬ ነው እኮ የምኖረው፣ እንዲህ ብዬ ነው እኮ የምኖረው። ገብቶሻል? ያ እንደገና ደግሞ የሆነ ትርፍ አንጀትና ትርፍ ሰውነት እንኳን ካለኝ ከሰውነቴ ጋር የሚሄድ ልብስ እመርጣለሁ። ዝም ብዬ ልብሱ ስለሚያምር ብቻ ኬሪዳሽ ለብሰዋለች፣ እዚህ ጋር ቢዮንሴ ለብሰዋለች ብዬ ልብስን አላሳድድም። ጃኒ ስትለብሰው አምሮባታል ብዬ አይደለም የምለብሰው። ገብቶሻል? ያ ዶቦ ቦርጫ በሆነም የሚያስፎግረኝ አራዳ የሐረርዬ ልጅ ነኝ። እንደዚህ እያልኩ ነው የማወራው። እንደዚህ አላ እያልኩ ነው የማወራው። አሁን እንትን ልብስ አለባበስ ትርፍ አንጀት ትርፍ ሰውነት ራሱ እንዳይታይ ያደርጋል። ዛሴት ዚስሚ እንደዚህ አሁን በዘፍናሽ ገራገራም ተልጃረተው ሁዲ ነፍስ ነገር ገራገር ብል ራሱ ያምርብኛል። እዚህ ብሎ ሰው ግጥምና ዜማ እንዴት ይሰማል? ገስ የእናንተን እንትን እያይ የእውነት ቆይ እስቲ ገስ ሞለድ ላይ ምናምን ሄዳችሁ ሴት ላይ ልትለጠፉ ነው። ፌሚኒዝም ለምን አገቡም ታዲያ? ትንሽ ደግሞ ቲፎዞ ይሰጧቸዋል። ለዛች ቡርዲ የምትባለው ይሄን መልእክት ለምን አታረቂ? አሰሪም እንደ ስፖርት የመድረክ ሰው እንደሆንሽ ታውቂያለሽ ራስሽ። ምን እንትን ታደርጊያለሽ? ምስራቄ አከም ዛሬ ጡት ስጪ፣ ኧረ አራስ አትወጣም፣ ኧረ ተኚ፣ ኧረ እንደዚህ ሁኚ፣ እንደዛ ሁኚ፣ እንደዚህ ሁኚ። በጣም ብዙ ሀስል አለብን ሴቶች። ከዛ ደግሞ እንደዛ ጊቭ አፕ አድርገን በቃ ወደኋላ ስንቀር ደግሞ ምን ነው መውለድ እንደዚህ ያደርጋል እንዴት ትባላላችሁ? ስትራግል አድርጋችሁ ደግሞ ስትወጡ ደግሞ ምን ነው ቀስ ብትይ ብዙ ነገር ነው የምንባለው። አሁን ላይ ብላይ ስትገቢ ስለምን ላውራ ብለሽ ነው አለ። ዝም ብለሽ 2 ልጆች እናትኝ ታሪኬን የማታውቁ ምናምን ብለሽ በአዲስ ታሪክሽ የምታውቂው ታሪክሽን አይደለም። እሱ እንዴት ሴክስ እንደሚያደርጉላን ይነግርሻል። እሱ ልክ ሊጨርስ ሲል ያዥኝ ቂጥ ያዥኝ እያለ አይጮህም አይልም? ቂጥ ያዥኝ አይልም? እሺ ውሸቴን ከሆነ የታወቅሽ በይ ጠይቂው እስቲ አይልም? ለምን ነው የምጠይቀው? አይልም? አንቺ ነው የምጠይቅሽ። ልክ ስሜቱ ሲመጣ ያዥን ቂጤ አይልም? አይልምሽ? አይልም? ዛሴት አይኖ ይሄን ሁላ ምን እንትን ትያለሽ? መበርታት አለብን። እኔ አሁን እንግዲህ ከሱዬ ጋር አብረን መኖር ከጀመረን ያው 3 ዓመት ሆነን የሚቀጥለው ወር ነው የምታስታውሱ ከሆነ ወደዛ የመርሳት በሽታ ቢዘን ይሻላል። ደግሞ ያንቺን ሽማግሌ ላከ ምናምን ላለን እንዴ? የምን ሽማግሌ ነው? ሽማግሌ ፈቅዶ አይደል? ኦሬዲ ፎን አረጋችሁ በኋላ ትርኪ ምርኪና ይለኮስኮስ እኔ ደሜ ፈልቷል። ጋይስ ገብታችሁ ማውራት የምትፈልጉ ከሆነ አውሩ። እኔ ምን አገባኝ? የእውነት አትርሱ። እኔ ጌም ትቻለሁ አልመጣም ሁለተኛ ትላለች። መታውንም ታዛጋለች። ሐራራ እንዳለባት ብጤ። እኔ እኮ በስንቱ ልቃጠል። አሁን ከስንት ሰው ጋር ተጣላው ጋይስ? የእውነት እኔ እኮ በስንቱ ልቃጠል። አሁን ከስንት ተጣላው ነው የሚባለው? ተነጋገርን። አሁን ዛሬ እስቲ በነፍስ ወካፍ ጋይስ ምን ላርግ እስቲ ጋይስ? ከሰው አልግባባም እንዴ? ያሬዶና አርቲስቶችን ወክለ ቃል እንድሰጥ እንፈልጋለን። ያሬዶ መጥቶ ነበር አይደል? ያሬዶ ወይንም ኮፍያን እንደሰጠኝ እናውሰድ። አልፈልገውም ናና ትዝታን ውሰድልኝ ነው የሚለው። የሆነ ዘፈን የማን ነበር? ነይ ትዝሻሽን ውሰጅልኝ ነው የሚለው። የእውነት ምስራቅ እንቁርቲ ለክስሽ 2 እንትን እሰጥሻለሁ ባያት። ሲጀመር ምንም እንደማይመጣ ነው የሚነግራችሁ። ሌባ ውሸታም ሰው። በነገራችን ላይ
ማንም ሰው መክሰስ ይችላል፣ መብቱ ነው። እናቴ ትሙት ሰጣታለሁ። ማንም ሰው መክሰስ እኮ ይችላል፣ መብቱ ነው እኮ መክሰስ መብቱ ነው። መብቱ ያልሆነው ምንድነው? እሱ በሚፈልግበት መንገድ ፍርድ ማግኘት አይችልም።